ይኸውላችሁ ፋሚሊዎቼ እኔ ሰውን ቅጥል እያልኩ ነው እና በቅናት ምሬን ነው የምነግራችሁ። ተቃጠልኩ መሳቂያ ታስጣላ በወተቱ አልበርድ አለ የታባታቸው። ከዛ ለእሷ ተነግራት ማለት ነው ፋሚሊዎቼ እንዴ እኔ የት ሄጄ ነው እኔ ያለሁልህ አይደለም ወይ እኔ ልቃጠልልህ እኔ ድብን ነው ማድረግልህ በላይ የታባታቸው ማን ተቃጥሎ ማን ይቀራል? የኔ ጌታ የተቃጠልኩት እኮ ማለት ነው ለበልሽ ስለሆንክ ማለት ነው። አዋቂ ሲያወራ የቅናት መንፈስ ይላችኋል። የቅናት መንፈስ ይላችኋል። አብርሽ ለካ ዲብን ቅጥል አድርገዋል የሩታ እናንተ ወንድ ልጅ ይዝህን ያህል ሲቀና አይታችሁ ታውቃላችሁ? እሱ እንደዛ ጎኑ ያለችው ሴት አልመስለውም። ሄርሜላ አትንከዋለችው ተጠየፈችው ሩታ። ለካ እንዲህ አይነት ቆሻሻ ሰው ነበር አብርሽ አይደለ? እንዲህ አይነት ቆሻሻውን ሰው ነው ስናደንቅ የነበረው። በቃ ምንም አይዲያ የሌለው ማለት ነው። በሴት እንጂ በምንም አይዲያ ኖሮት ሚዲያ ውስጥ እንደማይቀርብ አብርሽ ተማመኛለሁ። እኔ ላይክ አድርጉ። በዚህ ቪዲዮ እኔ የመጣሁት በሩታዬ ብቻ ነው። ከስካሁን በኋላ አብርሽ ብዬ አልመጣም። ቆሻሻና ልክስክስ መሆኑንና አይዲያ እንደሌለው በዛሬው ቪዲዮ አይተናል። በማታው ቪዲዮ ማለት ነው። በጣም ያስጠላ ልክስክስ በእውነት ንቋት ምሳይታ መስለው ምህሩታ እንቅጥል እንግብግብ እንዳረገችው እንዴት እንደማምር እድሉን አላገኘህም እንጂ እንዴ አንቺ ሸፍረልጁ አሁን ከቆየውበት ካንተ ጋር ተቆጣ ነው ስንት ማይገፋ ፊት ናለች። አዎ የአብርሽን ፊት ለምዳለች። አረ ከእናንተ ከለክስክስ መቆሙ ለራሱን ያፍራለሁኝ። እኛ አፍረናል እናንተን በመከተላችን 3 አመት ሙሉ በጣም ነው ያፈርኩት እኔ። ያረጋችሁ ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱ ማለት ነው። አንዳንድ ጊዜ በራሳችን ሙድ ስንመጣ ደስ እንደሚላችሁ ባለሙሉ ተስፋነን። ላይክ አድርጉ፣ ላይክ ሼር ፋፒዬን አበረታቱልኝ፣ እህቴን ጓደኛዬን አበረታቱልኝ እና ዱባይ በጣም ደስ ትላለች። ቀዝቃዛ ናት። አሁን አሪፍ ደስ ላይ ያለች እኔ አዲስ ነኝና ዱባይ ከመጣሁ እና ዱባይ በጣም የምታምረው እንደምታያት ናት። ዱባይ እንግዲህ 8 አመት የኖረች ሴትዮዋ ስለሆነች የ1 አመቷ የ8 አመቷ ጋራ ያው እንደምታዋት ናት። ፈታዘና እያለች ነው። ገና ጭንቅ የለም እኛ ጋር ስራ ገና አልገባችም። ስራም ካላችሁ ኮሜንት ላይ አሳውቁን፣ ላይክ አድርጉ ማለት ነው። ዛሬ እንግዲህ ዱባይ ላይ እንደምታዩት ይሄን ቦታ የምታውቁ ኮሜንት ላይ እስቲ ገደፍ አድርጉ ማለት ነው። ፋፒዬን አበረታቱልኝ። አብርሽ ታያኩኝ በጣም ያደረኳችሁ ነው። ብዙ መስራት እየቻልን የሩታዬ ማንዳት መጨብኛ አሁን ሩታዬ መቼም አያቆምም። የሩታዬ ጅግንነት እኛ አናቆምም መቼም ቢሆን። ሩታዬን ወዳታለን። በሩታዬ መጣ ባይኔ መጣ። አዎ አንዴ ሴት ልጅ እንደ ሴት ስናስብ ከሩታ ላይ ዘወር ማለት አንችልም እና ማለት ብለን አያስችለንም ሲጀመር። ለዛ ነው ብዙ ጊዜ ባብሽና በሩታ ለመስራት እንገደደውና ሴትነቷ ብቻ አይደለም እሷ ንግስት ናት፣ ነብር ናት። ምክንያቱም አሁን ሄርሜላ ሴት ናት እንደኔ ማለት ነው። በሄርሜላ አልመጣም። ምክንያቱም ሄርሜላ ጥሩ ራዕይ ያላት ሰው አይደለችም። ሄርሜላ ማለት ከትዳር ላይ ትዳር አርግልኝ ከሴት ላይ ጨምረ ሁለተኛ ሴት አድርጋ አኑረኝ ያለችው ሴት ናት። ብቻውን ሴት ላይ የምትመጠንና የምትገመት አይደለችም። የሩታዬ ግን ለየት ያለ ነው። ገብቶሻል? መደረብ ቀርቶ ለብቻሽ ንግስት አርጌ ላኑርሽ ብሎ እኮ አብርሽ እየለመናት ነው። ግን አትሰማውም። የአብርሽ ነገር አልቋል። አብርሽ ሄርሜላ መግባሩ ምንም አያስተምርም። የሚሰራው ስራ በቃ ለትዳር ያለው ክብር፣ ለሴት ልጅ ያለው ክብር የወረደ ነው። በገንዘብ ማመን ማለት አብርሽ ላይ ያየ ነው። ከቤቴ ውጡ አራት ልጅ ይዛ ማለት ነው። አዲስ አማቻችን እንኳን መጥቶ የሩታ ፍቅረኛም ሆነ ጓደኛ ምንድነው ያለው? እኔ እኮ ቤትህ የምመጣው ለህጅ አጥቼ አይደለም ለልጇ ለራሱ ልጅ አዝኜ ለልጅ አዝኜ ነው አለው።
ልጅህን ቀብረር አድርጌ አሳድግልሃለሁ አሉ። ቀብረር ብዬ እንዳሳድግልህና ሲቀጥል ደግሞ አራስ ስለሆነ ይዛ እንዳትወጣ ነው ቤት የምመጣው እንጂ እሱ ቤት አጥቶ አይደለም ቤት አጥቼ አይደለም ብሎ በጣም ስነ ምግባር እንደ ንግስት አድርጎ እንደፈለገች አድርጋ ሆቴል ተከራይቶ ራሱ ማኖር ይችላል። ቤቱ ተውትና ሆቴል ራሱ ፕሮሰስ ማኖር ይችላል። ግን ህፃን እንዳይንከራተት እዛ ቤት ውስጥ የሚሄደው ደስታ ማለት ነው ለአብርሽ ልጅ ደስታዬ አዎ ደስታዬ የኛ የንግስቷ ባለቤት ውድ ባለቤት ሊጠግን የመጣ ደስታ ነው። ልባችን የጠገነው እሷ ብቻ አይደለም የጠገነው ባይዘው የኛ ልብም ነው የሴቶችን ልብ ነው የጠገነው። ምክንያቱም አንድ ሴት ወልዳ እንደማትቀር አንድ ልጅ ስለወለደች አንድ ሳይሆን 4 ልጅ ወልዳ ሴት ለወደፊቱ ጥሩ ነገር እንዳላት ብዙ ነገር እንደሚያጋጥማት ስለወለደች ብቻ አይደለም ከአንዱ ቢወጣ ወደ አንዱ እንደሚሄድ አብርሽ አሳይቶናል። ደስታ ደግሞ ሴት ልጅ ብትወልድም ስነ ምግባሯ እንጂ ልጅ መውለዷ አይገድበንም ብሎ የብዙ ወንዶችን አርአያነት አሳይቶናል ማለት ነው። ሲቀጥል ደግሞ ሄርሜላ ትናንትና ያለችው ነገር አይታችኋል። ልጅ ወልደሽ እንደ ልጅ እንደወለደ ሰው ሁኚ ብላታለች። አንድ ልጅ ስለወለደች ሚዲያ ላይ ወደቀች አይደለም 4 መውለድ ትችላለች። አትወልቅም ጀመር አትወልቅም። ሴት ልጅ ማንኛውም ሴት ልጅ ወልዳ ማለት ነው። አሁን ሄርሜላ የምታስተምረው ማለት ለወለዱት እንዲወድቁ ነው። ሴቶች ደግሞ ብርታታችንና ብዙ ነገር ያሳለፉ ሴቶች ነን። ስለዚህ አሁን ሩታዬ ስለወለደች ትወድቃለች ኖ አትወድቅም። ሴት ተወለደች ገና ትነሳለች፣ ገና ታሪክ ታሳያለች። የልዑሉ እናት ሌላ ነገር ታሳያለች። ልዑል ነው የተወለደው ሲጀመር ልጅ ነው የተወለደው። ልጅየው ደግሞ ማንን አመጣ? ደስታዬን አመጣ፣ ደስታን አመጣ፣ ፍቅርን አመጣ። እናቱን የተሻለ ህይወት እንድትኖር ብዙ ነገር ይዞ ነው የመጣው። ልጅየው ሲጀመር ሲረገዝ ጀምሮ እስካሁን ድረስ ክፋት እየሰማን ያደገው የተወለደው። አሁን ሲያድግ ደግሞ የደስታ ፍቅር የእናቱ ፍቅር እንደፈለገው ዘመነን አድርጎ ያሳድገዋል። ስለዚህ አሁን ደስታው ለልጁ ነው ማስጠራው ብላለች ሩታ። በቃ እኔ መስሎ ነው የሚያድገው ብላለች። እንደው በደስታ ነው መጠራት ያለበት፣ በደስታ ነው መጠራት ያለበት። አብርሽ ክፉ ነገር ስለሆነ ላይ እየተጨማለቀ እንደዚህ እየተጨማለቀ እየተባለ እንዲወራ አንፈልግም። ሲጀመር በደስታ መጠራት አለበት። ወላሂ በጣም ነው ኩምከር ንግግሯ ማለት ነው። በእውነት ደስታ መጠራት አለበት። ለምን መሰለሽ እኔ በደስታ ይጠራ ያልኩት ደስታ ነው። ፍቅር ለእናቱ ፍቅር የሰጣት እንዳትጨናነቅ ዘና ያለ ኑሮ አኖርሻለሁ፣ ወስድሻለሁ፣ ከፈልግሽ ቦታ አዝናናሻለሁ እያላት እኮ ነው ያለው። እንደ አብርሃ አይነት አባቱ ደግሞ እሱን የወለደ አባት አብርሽ ደግሞ እየተንዘላዘለ እዛ እየተዝናና እዛ እንደዚህ እያለ ብዙ ነገር እያደረገ አሁን ይሄ ምንድነው? አሁን ባይኖረው ይሻለዋል። አሁን ይሄ ልጅስ ምን ይዞ ነው የማድገው? አሁን ትንሽ ማጽናኛ ደስታዬ ስለመጣ ጥሩ ቦታ ላይ ሳይኖረው ያን ልጅ ትንሽ መጠገኛ ብንቷል እና ስለዚህ እኔ በደስታ ብታስጠራው ደስ ይለኛል። ደስታ በቃ ወይ ልጅየው ከ5 ዓመት እስከ 6 ዓመት በኋላ አብርሽ የሚባል አባት የለኝም እንደዚህ አርጎ ያሳደገኝ ቀብረር አርጎ ያሳደገኝ ከብዙ ነገር እናቴን ያወጣ ደስታ ነው በደስታ መጠራት ፈልጋለሁ ብሎ ራሱ ልጅ ሲጀመር መምረጥ ይችላል በጣም እና ሩታዬ እኛ ውድ እንወድሻለን። መቼምም ነብራችን ነሽ ለኛ ጥሩ አስተማሪ እና እንወድሻለን። በማንም እንዳትሰበር ቀርቶ በልቅምቃሚ በነ ሄርሜላ በማንም ሴት አንቺ ምትክ የለሽም። በነገራችን ላይ ሩታ አንድ ምንክታለን ማንም ሲደውልልሽ ቪዲዮ ሲደግነው ሲጠሩሽ ማለት ነው ለኸይር እንዳልሆነ ማወቅ አለብሽ። አብርሽ ወደንስ ምን የለባትም አይመጥንሽም፣ በራስሽ መምጣት አለብሽ። አይመጥንሽም። ከዚህ በኋላ ደስታዬ ጋር ሆነሽ ቪዲዮ አዳዲስ ቪዲዮዎች ጥሩ ቪዲዮዎች እኛን የሚያስተምር እኛ ሴቶች እኛ አንቺን የምናከብር የሴቶች አክባሪ የሆነ እኛን እንደማስደሰት ደስታ ጋር አንድ ላይ ነው። ከዚህ በኋላ ሄርሜላ እና አቤል ምናምን እነዚህ አንቺ ጋር ህይወት አይደለም አንፈልጋቸውም። አንቺ አሁን ደስታሽ መጥተልሻል። ደስታሽ ጋር ደስታ ሳይ እንወድሻለን። ሄርሜላ ምናምን ታያቸው እነሱ የሴት እቺ ሄርሜላ ባይዘው ሴት አይደለችም ከሴት የሚወጣች ናት። ምክንያቱም ወንድ የምትከተል በስማ የወደቀች እናት ይላተም ነገር ሳትወልድ ልጆች እኮ ደብቃ ነው። ነገር ግን እነሱ አትወልድ ነው ምን አይነት አሳሰብ እንዳለ ኧረ በጣም ነው የምትገርመው። የወደቀች ሴት ናት።
ለአንድ ሰው ማናደድ ብላ ይዛን ያህል ሩታዬ ግን ጠንቀቅ በይ። አሁንም እየተከታተለችሽ ነው። ደስትዬ ሳብ እንዳታረግልሽ ጥንቃቄ አድርጊ። ልጅቷ የወንድ ጥማት አለባት፣ የወንድ ጥማት አለባት። አብርሽ ብቻ አይደለም በእናንተ ቢደርስ ጥማት ምን አለባት፣ ታረጋላችሁ? ጥማት አለባት። በእናንተ ላይ ቢመጣ ምን ትላላችሁ? እሺ ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ አበረታችሁ። እንወዳችኋለን ፋሚሊዎቻችን። አላለቀም። ፋሚሊ እኛ በራሳችን ላይ ቢመጣብን በእናንተ ላይ ቢመጣ ሄርሜላ ምን ያህል ስሜት ይሰማችኋል? እንደ ራሳችን ነው። ትዕግስት አላት እንዴ? ትዕግስት አላት ሩታዬ፣ ትዕግስት አላት እንዴ? ለምን እኔ አንቃት ነበር፣ እገላት ነበረ። ግን ስታስቢ ደግሞ ሩታዬ ልትላት እንዴት መሰለሽ? ለናብርሽ አብርሽ አሁን የሚናቃል እንዴ? ምኑ ያምራል? አሁን ሩታዬ ቀንጥላት ነው እንጂ ያው እግዚአብሔር ነው ያገላገለሽ። እንዳው ሩታዬ እግዚአብሔርን ማመስገን አለብሽ። እግዚአብሔር የሆነ ነገር እግዚአብሔር ማለት ነው ካንተ ለአንድ ሰው ማለት ነው ጥሩ ነገር ካንቺ ወይ ደግሞ ከሱ ጥሩ ነገር እግዚአብሔር ካላየ እግዚአብሔር ቀስ አድርጎ ይገነጥለዋል። አሁንም ሩታም እቺ የሄርሜላ ወደ ቤት የገባቸው እግዚአብሔር ስላልፈቀደው ነው። አብርሽ ጋር ጋር አይመጥንሽማ። ሩታዬ ማለት እኮ የንግስት ንግስት እኮ ነሽ። በጣም ብዙ ነገር ይገባሻል፣ ክብር ይገባሻል። እና እግዚአብሔር አንቺ ጋር ይሁን፣ እግዚአብሔር ይከታተል። እናገረው አንዳንድ ሰው ኢኮኖሚ ትሰጣላችሁ እንደ ሴት ሆነን ስናስበው እንጂ እኛ ላይ ቢሆን ምን ያክል እንቋቋማለን ብለን በሩታ ላይ ሴት ሲጀምር እንደ ራሳችን ነው እኛ መናገር የምንችለውና እኔ በጣም ነው የሚያመኝ የሩታ ህይወት ማለት ነው። በጣም ማለትም እኔ አይመጥነኝም። ብዙ ጊዜ እናገራለሁ የልጆች እናት ነኝ፣ ባለትዳር ነኝ። ነገር ግን ይሄን ነገር እንዴት ችላው ነው የቆመችው ብዬ በጣም ነው የሚንገበገበውና እኔ እንደ ሴቶች ነው ባለትዳር ወንድ ላይ ፊት የምትሉ ሴቶች እባካችሁ ራሳችሁን አታስነኩ፣ ራሳችሁ አታስነኩ። በእናታችሁ ወንድ በሞላበት ጊዜ ወንዶች መደበሪያ አሁን ትናንት ብላታለች። መደበሪያ ነሽ ያለቻት ትክክል ነው። መደበሪያ ናት ሲጀመር። ሚስቱን ማስተካከያ ነው ያደረጋት ያለው። ታዲያ መደበሪያ ሄዳን እሷ ጋራ ነው ቶሎ ግቢ ቤታችን ረዛ እኔ በጣም የጠላኋት ተረተኝ። የእሷ ነገር ተይኝ። ለራሱ እኔ ሩታዬን ስለምወዳት ነው እንጂ ላይቭ ላይ እዚህ ጋር እየገባሁ ያለሁት እኔ ሄርሜላ ስም እንዳነሳ አልፈልግም። በህይወቴ ላይ እና አእምሮዬ ላይ ለሊት ራሱ እንቅልፍ አይመጣኝም። ስሬስ እሷን አስታውሳታለሁ። ሴትን የምታወድቅ እኮ ናት። አሁን ደግሞ ሌላ ለራሷ ወድቃ ስለወለድሽ ምናምን አሳድግልኝ አለቻት። እናቷን እኮ ነው خلاص የፓፒ ቤተሰቦች ደርሰናል።